የናስሩዲን ጥቃቅን ተረቶች የናስሩዲን ጥቃቅን ተረቶች 200 ባለ 100 ቃላት ተረቶችን የያዘ መጽሐፍ ነው። ጸሐፊዋ ላውራ ጊብሰን ትባላለች። ተርጓሚ እኔው ራሴ ዮናታን ዳዊት አሰፋ። መልካም ቆይታ። አንደኛ፣ ናስሩዲን በገበያ አደባባይ አህያ ሲጋልብ። ነገሩ እንዲህ ነው። የከተማው አደባባይ በገበያ ቀን በሰዎች ተጨናንቆ ነበር። ከዚያ በድንገት ናስሩዲን በአህያው ላይ ሆኖ አደባባዩን እየጋለበ አቋርጦ መጣ። ሊወድቅ የተቃረበ ይመስል ነበር። በአንድ እጁ የአህያዋን ልጓም በጭንቅ እንደያዘ፣ በሌላ እጁ ጥምጣሙ እንዳይወድቅበት ይታገላል። ናስሩዲንንም ሆነ አህያዋን በዚህ ፍጥነት ሲንቀሳቀሱ ያያቸው ማንም አልነበረም። አንዱ የናስሩዲን ጓደኛ ግን አንተ ናስሩዲን በማለት ጮኸ። እንዲህ ተቻኩለ ወዴት እየሄድክ ነው? ብሎም ናስሩዲንን ጠየቀ። ናስሩዲን አህያው በጋለበበት ፍጥነት እያለፈ ሲሄድ እንዲህ ብሎ መለሰ። እውነቱን ለመናገር እኔ አላውቅም። ይህን ጥያቄ አህያዋን መጠየቅ የተሻለ ነበር ሲል ጮሆ መለሰ። ሁለተኛ፣ ናስሩዲን የአህያውን ሸክም ሲጋራ። ናስሩዲን እንጨት ለመቁረጥ ወደ ጫካ ሄዶ ነበር። የቀኑ መጨረሻ ላይ እንጨቱን በችቦ ሸከሸከው፣ አረገው። ነገር ግን ችቦውን በአህያው ላይ ከመጫን ይልቅ በራሱ ራስ ላይ አደረገው። ከዚያም አህያው ላይ ወጥቶ ወደ ከተማው ገሰገሰ። ናስሩዲን ሲል ጮኸ አንዱ ጓደኛው። ያንን እንጨት ችቦ ለምንድን ነው በራስ ላይ ተሸከምከው? አያምህም? ሲል ጠየቀው። ያመኛል እንጂ ሲል ናስሩዲን መለሰ። ነገር ግን ሸክሙን ለመጋራት ፈልጌ ነው። ምን ማለት ነው? አልገባኝም አለ የናስሩዲን ጓደኛ ግራ በተጋባ ሁኔታ። አየህ፣ አህያው እኔን ተሸክሞኛል፣ እኔ ደግሞ እንጨቱን ተሸክሜዋለሁ ሲል ናስሩዲን አስረዳ። ሶስተኛ፣ የናስሩዲን አህያ መጥፋት። የናስሩዲን አህያ ጠፍቶ ነበር። ናስሩዲን ግን ከማዘን ይልቅ ደስተኛ መስሎ ይታይ ነበር። አህያውን ከመፈለግ ይልቅ በቡና ቤት ውስጥ ቡና እየጠጣ ተቀምጧል። ናስሩዲን አህያውን ምን ያህል እንደሚወደው ሁሉም ሰው ስለሚያውቅ እና አህያው ከጠፋም ጥቂት ቀናት ስላስቆጠረ በሁኔታው ሁሉም ግራ ተጋብተው ነበር። ለምን እንዲህ ደስተኛ እንደመሰልክ ወይም እንደሆንክ ሊገባኝ አልቻለም አለው በመጨረሻ አንድ ሰው። አህያ ጠፍቶብህ እንዴት እንዲህ ፈገግ ማለትስ ያስችልሃል? ሲል ሌላ ጥያቄ አከለበት። ይኸውልህ ፈገግ ያልኩት በአህያው ላይ ስላልነበርኩ ብቻ ነው ሲል ናስሩዲን ሌላ ጉንጭ ቡና እየተጎነጨ አስረዳ። አስበው እስቲ ወንድሜ፣ አስበው እንጂ በአህያው ላይ ሆኜ ቢሆን ኖሮ እኔ ራሴ ጭምር እጠፋም አልነበር ብሎ ቁጭ አለ። ሁለተኛ፣ አራተኛ፣ ናስሩዲን ወደ ኋላ ዞሮ የሚጋልብበት ምክንያት። ናስሩዲን ወደ ትምህርት ቤት
በአህያ ላይ ተቀምጦ ሲሄድ ተማሪዎቹ ከኋላው ይከተሉት ነበር። ናስሩዲን ወደ ኋላ ዞሮ ልጆቹን እያየ ነበር የተቀመጠው። ወደ ኋላ ዞረ ስትጋልብ ታስቃለህ አሉት። ወደፊት ብዞር ጀርባዬን እሰጣችኋለሁ ሲል ናስሩዲን አስረዳ። ይህ ደግሞ ጥሩ ምግባር አይደለም። ወደፊት ዞሬ እናንተ ከፊት ብትሄዱ ጀርባችሁን ወደ እኔ ታዞራላችሁ። ይህም እንዲሁ ጥሩ አይደለም። እናንተ ከፊት ሆናችሁ እኔን ለማየት ወደ ኋላ ብትዞሩ ወዴት እንደምትሄዱ ስለማታዩ ምናልባትም ትወድቃላችሁ። ስለዚህ እኔ እንዲህ ወደ ኋላ ዞሬ እናንተን ማየቴ በርግጥም ከሁሉ የተሻለ መፍትሄ ነው ሲል ደመደመ። ናስሩዲን ልጁና አህያው። ናስሩዲን ከልጁ ጋር ወደ ከተማ እየሄደ ነበር። ናስሩዲን በእግሩ ሲሄድ ልጁ በአህያው ላይ ተቀምጦ ነበር። አንድ ሰው አያቸውና አሾፈ። ሰነፍ ልጅ፣ አባትህ ለምን በእግሩ መሄድ አለበት? በማለት ጠየቀ። ስለዚህ ልጁ ወረደና ናስሩዲን ወጣ። ትንሽ እንደሄዱ ሌላ ሰው አያቸውና አይ ጨካኝ አባት፣ ልጅህን በእግሩ ታስኬደዋለህ አለው። ስለዚህ ሁለቱም አህያው ላይ ወጡ። ምስኪና አህያ ሁለት ሰው ተሸክማ እያለ ያገኛቸው ቀጣዩ ሰው አጉረመረመ። ከዚያ ሁለቱም ወረዱ። እነኚህ ጅሎች ሲል ሳቀ ቀጣዩ ሰው። ቢያንስ አንዳችሁ አህያው ላይ መቀመጥ እኮ አለባችሁ አለ። ልጄ ሆይ ልብ በል አለ ናስሩዲን። ሁሉንም ሰው ማስደሰት አይቻልም። አዎ ሁሉንም ሰው ማስደሰት አይቻልም። አዎ ስድስተኛ የናስሩዲንን አህያ መዋስ። አንድ የናስሩዲን ጎረቤት አህያ ሊዋሰው ጠየቀው። ናስሩዲን አህያዋን ማዋስ ባይፈልግም እንደ ስስታም መታየትንም ስላልፈለገ ስለዚህ አንድ ማመካኛ ምክንያትን ፈጠረ። ይቅርታ ግን አይሆንም ማለት አለብኝ አለ ናስሩዲን። አህያው አሁን እዚህ የለም። ላማቼ ያውሸው ነበር። አሁንም ድረስ አህያዬን አልመለሰው አለ ናስሩዲን ለተበዳሪው። ከዚያም በዛች ቅጽበት አህያው ከጋጣው ውስጥ ሆኖ ድምፁን ከፍ አድርጎ ብሎ አናፋ። ጎረቤቱ ምንም ከማለቱ በፊት ናስሩዲን በቁጣ አየት አደረገውና እየው ማንን ነው የምታምነው? እኔን ነው ወይስ አህያውን? ሰባተኛ የናስሩዲን አህያ ወንዙን ሲሻገር። ናስሩዲን ከገበያ ወደ ቤቱ እየተመለሰ ነበር። አህያውም የጨው ከረጢቶችን ተሸክሞ ነበር። በመንገዳቸው ላይ አንድ ወንዝ መሻገር ነበረባቸው። አህያው ተንሸራተተና ጨውም በውሃ ውስጥ ቀለጠ፣ ሟሟ። አህያው ተመልሶ ሲቆም ሸክሙ እንደቀለለለት ተሰማው። እናም በደስታ እየተፈነከነከ ወደ ቤቱ ሄደ። በሚቀጥለው ጊዜ ከገበያ ሲመጡ አህያውን የሱፍ ከረጢቶች ተሸክሞ ነበር። ሆም ብሎ ለመሰናከል አህያው ወሰነ። ነገር ግን ሱፉ ከመቅለጥ ይልቅ ውሃውን መጦ ከበፊቱ የበለጠ አህያው ላይ ከበደበት። እናም በዚህ ጊዜ ሁልጊዜ ዕድለኛ እንደምትሆን መጠበቅ የለብህም
በማለት ናስሩዲን አህያውን መከረው። 8ኛ የናስሩዲን ቅዱስ አህያ። ናስሩዲን በሙና ቤት ውስጥ ተቀምጦ ድንቅ አህያውን እያሞገሰ ነበር። አህያ በእርግጥም ድንቅ ነው አለ ከናስሩዲን ጓደኛዎች መካከል አንዱ። እኔ ሁሌም አህያ በጣም ቅዱስ ባህሪ እንዳለው አስባለሁ። እሱ ደግሞ ካንተ የበለጠ ቅዱስ ነው። ይህ አባባል ናስሩዲንን አስደነገጠው። አህያዬ ከኔ የበለጠ ቅዱስ ነው ስትል ምን ማለት ፈልገ ነው? በማለት ጠየቀ። ማለቴ ለአህያህ በአንድ ባልዲ ውሃ እና በአንድ ባልዲ የወይን ጠጅ መካከል ምርጫ አድርግ ብለን ብንሰጠው የሚጠጣው ውሃውን እንጂ የወይን ጠጁን አይደለም አለው። በዚህ ውስጥ ምንም ቅዱስነት የለም ሲል ናስሩዲን ተቆጣ። ይህ የሚያሳየው አህያው ከኔ ያነሰ ብልህ መሆኑን ብቻ ነው በማለት መለሰ። ዘጠነኛ የናስሩዲን በራሪ አህያ። ናስሩዲን አህያውን እንዴት መብረር እንዳለበት ለማስተማር ወሰነ። ወፏን አያት፣ ልክ እንደሷ አድርገህ ብረር ይለው ነበር ናስሩዲን አህያውን። ክንፍ ስለሌለ ከበድ ይላል፣ ነገር ግን እንደምትችል መብረር እንደምትችል ደግሞ እኔ ያውቃለሁ ይለዋል። በመጨረሻ ቀኑ ደረሰ። ናስሩዲን አህያውን ወደ አንድ ረጅም ተራራ ጫፍ ላይ ወሰደው። ከስር ገደል ነው። በል አህያዬ ብረር አለና አህያውን ከገደሉ ከተራራው ጫፍ ላይ ወደ ገደሉ ገፋው። አህያው በአየር ላይ አጭር ጊዜ ላይ ተንሳፈፈ። መሬት ላይ ተከስክሶ ሞተ። ናስሩዲን ራሱን ቆም ብሎ አየና በጣም ወቀሰ። እንዴት መብረር እንዳለበት በማስተማር በጣም ከመጓጓቴ የተነሳ በጣም የሚያናድደው እንዴት ማረፍ እንዳለበት ማስተማሪን ረስቼው ነበር አለ ይባላል። አስረኛ ናስሩዲን አህዮቹን ሲቆጥር። ናስሩዲን የእህል ጭነት የጫኑ የመንደሩን አህዮች ወደ ወፍጮ ቤት እየወሰደ ነበር። የናስሩዲን አህያ ሲደመር 9 ሌሎች ነበሩ። መንገድ ላይ ናስሩዲን ቆጠራቸው፣ 9 ብቻ። ተጨንቆ ወረደና የጠፋውን አህያ ፍለጋ ሄደ። ሲመለስ እንደገና ቆጠራቸው፣ 10 አህዮች አሉ። እግዚአብሔር ይመስገን አለ። የጠፋው አህያ ተመልሷል። ናስሩዲን አህያው ላይ ተመልሶ ወጥቶ ጉዞውን ቀጠለ። ከትንሽ ቆይታ በኋላ እንደገና አህዮቹን ቆጠረ። 9 ብቻ። ከአህያው ወርዶ ፈልጎ ተመልሶ ወጥቶ ቆጠረ፣ 10 አህዮች። እንግዲያው በእግሬ ብሄድ ይሻላል፣ እኔ ስጋልብ ያ ወስላታ አህያ እያመለጠ አስቸግሮኛል አለና በእግሩ መሄድ ቀጠለ። ናስሩዲን የረሳው ከሱ በታች ያለውን አህያ መቁጠር ነበር፣ የሚጋልበውን። እምትጋልቡትን አትርሱ። 11ኛ ናስሩዲን ስለተሰረቀው አህያ ሪፖርት ሲያደርግ።
አንድ ሌባ የናስሩዲንን አህያ ሰርቆበት ነበር። ስለዚህ ናስሩዲን ፖሊስ ጣቢያ ሄዶ ወንጀሉን ሪፖርት አደረገ። ፖሊስ ሌባውን አግኝቶ አህያውን ይመልስልኛል ብሎ ተስፋም አድርጎ ነበር። ስርቆት ሪፖርት ማድረግ ፈልጋለሁ ሲል ናስሩዲን ተናገረ። አንድ ሰው አህያዬን ሰርቆብኛል፣ እርዳታችሁ ደግሞ ያስፈልገኛል አላቸው። የፖሊስ መኮንኑ የናስሩዲንን የሁኔታውን ዘገባ ለመጻፍ ዝግጁ ሆኖ አንድ ወረቀትን አወጣ። ምን እንደተፈጠረ ንገረኝ አለው ናስሩዲን። እንዴት አድርጌ ነው ያንን ማድረግ የምችለው ሲል ናስሩዲን በንዴት ተናገረ። ሲፈጠር እኔ እዚያ አልነበርኩም። እዚያ ብሆን ኖሮ አህያዬን ከመውሰዱ በፊት ሌባውን አስቆመው ነበር እኮ። 12ኛ አህያውና የፖሊስ አዛዡ። የናስሩዲን አህያ ጠፍቶ ነበር። አህያዬን አይታችኋል እያለ ሁሉንም ይጠይቅ ነበር። ነገር ግን አህያውን ያየ ማንም ሰው አልነበረም። ናስሩዲን ተስፋ ሊቆርጥ ሲል ከመንደሩ ልጆች አንዱ አህያ ምን እንደሆነ እኔ ያውቃለሁ፣ አጎቴ አዲሱ የፖሊስ አዛዥ እውነተኛ አህያ ነው ይላል። ስለዚህ እሱ ደግሞ ያ የፖሊስ አዛዥ ያንተ አህያ መሆን አለበት አለው። ይህ የማይቻል ነው ልጄ ሲል ናስሩዲን መለሰለት። አህያዬ እንደ አህያነቱ ብልህ ነው። አየህ፣ አህያዬ እንደ አህያነቱ ብልህ ነው። ነገር ግን ጉቦ መቀበል አይችልም። እንዲሁም ሰዎች ያልሰሩትን ወንጀል ሰርተዋል ብሎ በሐሰት መወንጀልም አያውቅበትም። ይህ ማለት የፖሊስ አዛዥ ለመሆን ብቃቱ የለውም ማለት ነው። አስራ ሶስተኛ የናስሩዲን ጉቦ። ናስሩዲን በአንዳንድ ሰነዶች ላይ የዳኛውን ፊርማ ያስፈልገው ነበር። ይህም ጉቦ መስጠት ማለት ሲሆን ናስሩዲን ደግሞ ጉቦን ይጠላል። ስለዚህ ናስሩዲን አንድ ማሰሮ አምጥቶ በጭቃ ከሞላ በኋላ በማር የተሞላ ማሰሮ እንዲመስል ከላይ ማር አደረገበት። ናስሩዲን ይህንን ለዳኛው ሰጠው። ዳኛው የተፈረመባቸውን ሰነዶች ለናስሩዲን ሰጠው። በሚቀጥለው ቀን የዳኛው አገልጋይ አንድ መልእክት ለናስሩዲን አደረሰው። ሰነዶቹ ላይ ስህተት አለባቸው፣ ለዳኛው ሰነዶቹን መልሷቸው አለ። ሰነዶቹ ምንም ችግር የለባቸውም ሲል ናስሩዲን መለሰ። ዳኛው የራሱ የሆነ ችግር ካለበት ከህሊናው ጋር እንጂ ከእኔ ጋር መነጋገር የለበትም ሲልም ወሰነ። 14ኛ የዳኛው አዲስ ጫማ። አንድ ቀን ምሽት ናስሩዲን ዳኛው ሰክሮ ቦይ ውስጥ ወድቆ አገኘው። እየተፍነከነከ የዳኛውን አዲስ ጫማ ወሰደበት። ሲለካው መጠኑ ነበር። በሚቀጥለው ቀን ዳኛው ዘራፊዎች አድፍጠው ጠብቀው እንደደበደቡት አቤቱታን አቀረበ። አዲስ ጫማዬንም ሰርቀውኛል ሲል አብራራ። ከዚያም ናስሩዲን የዳኛውን ጫማ አድርጎ ወደ ፍርድ ቤቱ በኩራት ገባ። እነዚህን ጫማዎች ከየት አገኛቸው ሲል ዳኛው በቁጣ ጠየቀው። ትናንት ማታ አንድ የሰከረ ሰው አግኝቼ ነበር፣ እሱም እንደወስዳቸው አጥብቆ ለመነኝ፣ ጠየቀኝ ሲል ናስሩዲን በፈገግታ መለሰ። ማን እንደሆነ ያውቁታል? በደስታ እመልስለታለሁ። በጣም ሰክሮ ነበር ለነገሩ። ዳኛው በምላሹ ናስሩዲንን በቁጣ አፈጠጠበት። እኔ ነኝ
አይባል ነገር። 15ኛ ናስሩዲንና ጥፊው። አንድ ሰው ናስሩዲንን ፊቱ ላይ በጥፊ መታው። ስለዚህ ናስሩዲን ሰውየውን የጥቃት ክስ መስርቶ ፍርድ ቤት ወሰደው። ዳኛው ሰውየው ለናስሩዲን በካሳ መልክ 1 የወርቅ ሳንቲም እንዲሰጠው አዘዘ። ወደ ቤት ሄጄ ሳንቲሙን አምጥቼ በ1 ሰዓት ውስጥ እመለሳለሁ ሲል ሰውየው ቃል ገባ። ናስሩዲን ለ1 ሰዓት ያህል ጠበቀ። ከዚያም ለሌላ ሰዓት 3 ሰዓታት ካለፉ በኋላ ሰውየው ሳይመለስ ሲቀር ናስሩዲን ተነስቶ ዳኛውን በጥፊ መታው። ክቡር ዳኛ፣ እኔ ወደ ቤት እየሄድኩ ነው ሲል አስረዳ። ስለዚህ ያ ሰው በመጨረሻ ሲመጣ ሳንቲሙን እንደ ካሳ አድርገው በነጻነት መውሰድ ይችላሉ። ጥፊን አስተላልፍ ያለው እያለ ነው። ናስሩዲንና ፍየሉ 16ኛ ናስሩዲንና ጎረቤቱ እየተጣሉ ነበር። ከጎረቤቱ ጋር እየተጣላ ነው። ከፍየል የባሰ ትሸታለህ አለው ጎረቤቱ። ስለዚህ ናስሩዲን በስም ማጥፋት ወንጀል ከሶ ፍርድ ቤት ሰውየውን ወሰደው። ዳኛው ለማነጻጸሪያ 1 ፍየል አምጡ አሉ። 1 ፍየል መጣ። ዳኛው ፍየሉን ለማሽተት ዝቅ ሲል ራሱን ስቶ ወደቀ። ፍየሉ እንደዚያ መጥፎ ይሸት ነበር። ዳኛውን በሚያነቃቃ ጨው አስነስተው ከዚያም ዳኛው አሁን ደግሞ ናስሩዲንን አምጡት አለ። ናስሩዲንን አመጡት። ዳኛውም ፍየሉም ራሳቸውን ስተው ወደቁ። ናስሩዲን እንደዚያ መጥፎ ይሸት ነበር። ሁለቱም ናስሩዲንን ፍየሉም ከፍርድ ቤት አስወጥተው መጣል ነበረባቸው። እናም አስራ 7 ናስሩዲንና የስንዴው ጆንያዎች። ናስሩዲን ከጎረቤቱ ጎተራ የስንዴ ጆንያዎች ሲወስድ ተያዘ። ናስሩዲን ይህንን ከዚህ በፊት አድርጎት ነበር። በዚህ ጊዜ ግን ጎረቤቱ ወደ ፍርድ ቤት ወሰደው። ለራስ ምን የምትለው ነገር አለ ሲል ዳኛው ጠየቀ። እኔ ዝም ብዬ ሞኝ ነኝ ሲል ናስሩዲን አመነ። የማን ጎተራ የማን እንደሆነ የትኛው ስንዴ የእኔ ወይም የእነሱ እንደሆነ ግራ ሁሌ ይገባኛል። እንዴት የጎረቤቴን ስንዴ በጋሬ ላይ እንዳገኘሁት ግን እርግጠኛም አይደለሁ አለ። በቀላሉ እንዲግራ የሚገባ ከሆነ ለምንድነው አንዳንድ ጊዜ ያንተን ስንዴ በሌሎች ሰዎች ጋሪ ላይ የማታደርገው ሲል ዳኛው ጠየቀው። ሞኝ ልሆን እችላለሁ ግን ደደብ አይደለሁ ሲል ናስሩዲን መለሰ። 18 ናስሩዲን እስረኞችን ሲጎበኝ። ናስሩዲን እንደ አንድ የበጎ አድራጎት ሥራ ሁሉንም እስረኞች ለማነጋገርና ለማጽናናት ወደ እስር ቤት ይሄዳል። ሲያነጋግራቸው እያንዳንዱ እስረኛ በግፍ እንደታሰረ ለናስሩዲን ነገረው። እኔ እኮ ንጹህ ነኝ እያሉ አንድ በአንድ ነገሩት። አንድ እስረኛ ግን ምንም አላጉረመረመ። በፈጸምኩት ወንጀል ጥፋተኛ ነኝ አለው። ለዚህም ነው እዚህ እስር ቤት የምገኘው በማለት አከለለት። ናስሩዲን ይህን እንደሰማ የወህኒ ቤቱን ኃላፊ ለማየት ሄደ። ይህን እስረኛ በአስቸኳይ መፍታት አለብህ አለው ናስሩዲን ለኃላፊው። አለበለዚያ
እዚህ በቆለፍክባቸው ንጹሃን ሰዎች ላይ አስከፊ የሆነ ተጽዕኖን ይፈጥርባቸዋል። አስራ ዘጠኝ ለማኙና የምግብ ሻጩ። የደረቀ የዳቦ ቁራሽ የሚበላ አንድ ለማኝ ሽታውን በጥልቀት እየገማ ከጥብስ ስጋ ሻጭ አጠገብ ቆሞ ነበር። ሽታው የደረቀ ዳቦን እንኳን ጣፋጭ እንዲሆን አድርጎለታል። ለጥብሴ ሽታ መክፈል አለብህ ሲል ሻጩ ጮኸበት። ድሃው ሰው መክፈል ሲያቅተው ሻጩ ይህን ድሃ ሰው ወደ ፍርድ ቤት ወሰደው። ናስሩዲን ዳኛ ነበር በወቅቱ። የሁለቱንም ቃል ከሰማ በኋላ ከኪሱ ጥቂት ሳንቲሞች አውጥቶ እጆቹን በመዳፉ ውስጥ አድርጎ ሳንቲሞቹን ቅጭል አደረጋቸው። ይህን ድምፅ ትሰማለህ ሲል ሻጩን ጠየቀው። አዎ ክቡር ዳኛ አለ ሻጩ ግራ ተጋብቶ። የሳንቲሞቹ ድምፅ ለስጋው ሽታ ክፍያ ነው። ክሱ ተዘግቷል። ሃያ የራስን ጆሮ መንከስ። አንዲት ሚስት ባሏን እየጎተተች ወደ ናስሩዲን የፍርድ ችሎት አመጣችው። ጆሮዬን ነከሰኝ ስትል ጮኸች። የራስሽን ጆሮ ነው የነከስሽው ሲል ባልየው መልሶ ጮኸባት። የማይቻል እኮ ነው ስትል ሚስትየው መለሰች። ማንም የራሱን ጆሮ መንከስ አይችልም። ናስሩዲን የእረፍት ጊዜ ጠርቶ ወደ ቢሮ ገባ። የራሱን ጆሮ ለመንከስ ናስሩዲን ሞከረ። ነገር ግን የቻለው ወድቆ ግንባሩን መጉዳት ብቻ ነበር። ናስሩዲን ወደ ችሎቱ ተመለሰ። ሚስቲቱን ፈትሹ፣ ግንባሯ ላይ ጉዳት አለ በማለት ጠየቀ። ምንም ጉዳት አልነበረም። ስለሆነም ሚስትየው የራሷን ጆሮ እንዳልነከሰች እደመድማለሁ። ባልየው በቀረበበት ክስ ጥፋተኛ ነው ሲል ናስሩዲን ወሰነ። 21 ናስሩዲንና የላሟ ጉዳይ። የናስሩዲን ጎረቤት እየሮጠ መጥቶ በከፍተኛ ድምፅ ጮኸ። አንድ አስከፊ አደጋ ደርሷል አለው ለናስሩዲን። ምን ተፈጠረ ሲል ናስሩዲን በድንጋጤ ጠየቀ። ያንተ በሬ አምልጦ የኔን ላም ወቅቶ ገድሏታል ሲል ጎረቤቱ አስረዳ። አንድ ሰው መክፈል ይኖርበታል አለ። ምን ማለት ነው ሲል ናስሩዲን መልሶ ጠየቀ። በእርግጠኝነት የኔ በሬ ባንተ ላም ላይ ላደረገው ነገር እኔ ተጠያቂ ሊሆን አልችልም በማለት ናስሩዲን መከላከያውን አቀረበ። ኦ አለ ጎረቤቱ። ይቅርታ ቃላቶቹን ያሳሳትኩ ይመስለኛል። ለማለት የፈለኩት እኮ የኔ በሬ አምልጦ ያንተን ላም ወቅቶ ገድሏታል ነው አለ ናስሩዲን። ይህ ሁሉንም ነገር ይለውጣል። በእርግጥም አንድ ሰው አሁን መክፈል ይኖርበታል አለ። ሃያ ሁለተኛ ክፍያ በአይነት። የናስሩዲን ጎረቤት በንዴት ወደ ናስሩዲን ቤት ገባ። ፍትህ እፈልጋለሁ። አሁን ያንተ ውሻ ባለቤቴን ክፉኛ አጥቅቶ እግሯን ነክሷታልና መክፈል ይኖርብሃል፣ ፍትህን እፈልጋለሁ ሲል ናስሩዲንን አፋጠጠው። አትጨነቅ ሲል ናስሩዲን በእርጋታ መለሰ። በቀላሉ ክፍያን
በአይነት ማመቻቸት እንችላለን። ምን ማለት ነው በአይነትና ማመቻቸት እንችላለን ስትል ሲል ጎረቤቱ ጠየቀ። ላስረዳ። ይኸውልህ ለምሳሌ እኔ ሚስቴን ወደ አንተ ቤት ልልካት እችላለሁ። ያንተ ውሻም እግሯን ሊነክሳት ይችላል ሲል ናስሩዲን አስረዳ። ይህም አማራጭ አለ። ያንተ ሚስት ወደዚህ መጣ የእኔን ውሻ እግሩን ልትነክሰው ትችላለች፣ መብቷም ነው። የትኛው የተሻለ እንደሆነ እንድትወስን ላንተ መፍትሄውን ተዋለው ብሎ ቁጭ አለ። ሃያ 3 ናስሩዲን ወገን ሲይዝ። ሲጣሉ የነበሩ ሁለት ሰዎች ወደ ናስሩዲን መጡ። እባክህን እርዳን ናስሩዲን አለ የመጀመሪያው ሰው። በመካከላችን እንድትፈርድልን እንፈልጋለን አለ ሁለተኛው ሰው። የመጀመሪያው ሰው ጉዳዩን አቀረበ። ሲጨርስም ናስሩዲን አንተ ልክ ነህ፣ ትክክል ነው ያልከው ሲል ጮኸ። ሁለተኛው ሰው የኔን ወገን ታሪክ ሳትሰማ ሲል ጮኸበት። ያ ሰው ከዚያ ጉዳዩን አቀረበና ሲጨርስ ናስሩዲን እንደገና ለሁለተኛው ሰው አንተ ትክክል ነው ያልከው፣ ልክ ነህ ሲል ፈረደለት። ሁሉንም ነገር ስትሰማ የነበረች የናስሩዲን ሚስት ሁለቱም ልክ ሊሆኑ አይችሉም ስትል አስተያየት ሰጠች። ናስሩዲን ወደ ሚስቱ ዞር ብሎ ፈገግ አለና አንቺም ልክ ነሽ፣ ትክክል ነው ያልሽው ሲል ተናገረ። ሃያ 4ኛ ጥሩ ዝይ መጥፎ ዝይ። ናስሩዲን ሁል ጊዜ የምታፏጭና ልትነክሰው የምትሞክር ክፉ ቁጡ ዝይ ነበረችው። ስለዚህ ዝይዋን ለመሸጥ ወደ ገበያ ወሰዳት። ዝይዋን ለደላላው ሲሰጠው ናስሩዲን ይህቺ ስነ ምግባር የጎደላት ዝይ ናት፣ ተጠንቀቃት ሲል አስጠነቀቀው። አትጨነቅ አለ ደላላው። ጥሩ ዋጋን አስገኝልሃለሁ በማለት አከለ። ደላላው ከዚያም ምርጡን ዝይ እዚህ ግዙ፣ ግሩም ዝይ፣ ጥሩ ጠባይ ያላት ዝይ፣ ምርጡን ዝይ እዚህ ግዙ እያለ መጮህ ጀመረ። ናስሩዲን ዝይዋን ከደላላው ነጥቆ ወሰዳት። ይህቺን ዝይ በምንም ዋጋ አልሸጥም ሲል ጮኸ። እንዲህ አይነት ጥሩ ዝይ እንደነበረችኝ ፈጽሞ አላወቅኩም ነበር። ሃያ 5 ናስሩዲንና ውቅያኖሱ። ናስሩዲን አንድ ጊዜ ረጅም ጉዞ አድርጎ እስከ ውቅያኖስ ዳርቻ ደረሰ። ውቅያኖሱን ሲያይ ይህ የመጀመሪያው ጊዜ ነበር። እስከ አድማስ ድረስ በተዘረጋ ውሃ ተደንቆም ነበር። የማዕበሉ መነሳትና መውደቅም አስገርሞት ነበር። ከዚያም ለመጠጣት ዝቅ አለና ወዲያውኑ ተፋው። አጸያፊ ሲል ጮኸ። እንደ ዕድል ሆኖ ከዚህ ከእኔ ጋር እውነተኛ ውሃ አለኝ። የውሃ ብልቃጡን አውጥቶ ጥቂት ንጹህ ውሃ ወደ ውቅያኖሱ ውስጥ አፈሰሰ። በጣም አስደናቂ እንደምትመስል እውነት ነው። ነገር ግን እውነተኛ ውሃ ምን እንደሚመስል መማር አለብህ ብሎ ቁጭ አለ።